አባት ቢስገላ ነው። አንድ ልጅ በዚህ ቤተሰብ ይወሰዳል። ሰፈር ጎረቤት ለገንፎ ይጠራና ይበላል፣ ይጠጣል። እንዳገሩ ደንብ ስም የማውጣት ልማድ የሚቀጥለው ከዚህ በኋላ ነው። የተሰበሰበው ሰው ሁሉ በየራሱ ስም እያወጣ ሰጠ። በመጨረሻዎቹ ከስሞቹ መካከል የሚወደውን ማጽደቅ ያለበት የቤቱ አባወራ ነውና የመረጥከውን ስም ንገረን ተባለ። አባትየው የወጣው ስም በጠቅላላ አልተስማማኝም፣ ስለዚህ የራሴን በወጣ ይሻላል አለ። የተሰበሰቡ ሰዎችም ጥሩ ያንተን እንስማ አሉት። አባትየውም መልካም፣ ብዙዎቻችሁ ያወጣችኋቸው ስሞች በተስፋ በአክብሮት በመልካም ምኞትና በጀግንነት የተሞሉ ናቸው። ለቤተሰባችንና ለልጃችን ያላችሁ ልባዊ ፍቅር መግለጻችሁ ነውና ከልብ ላመሰግናችሁ እወዳለሁ። በበኩል የግል ላወጣ የፈለግኩት ስም በእውነት ላይ የተመሰረተ ታሪክን የሚመለከትና የቤተሰባችንን የትውልድ ሐረግ የሚያጣቅስ ነውና እንደምትቀበሉኝ ይተማመናለሁ። እኔ ያወጣሁትም ስም ሲል የተሰበሰበው ሁሉ ማጉተምተምና ማሾክሾኩን ትቶ ጸጥ ረጭ አለ። ይሄን አባትየው ጣጣህ ገና ብየዋለሁ አለ። የቢስ ገላነት ችግር በዘር ይተላለፋል ይባላልና ሰው ሁሉ ነገሩ ባንዴ ገብቶት በጭብጨባ ያወጣውን ስም አጸደቀለት። በኢትዮጵያ ያለውን ስርዓት በማውገዝ ዛሬ ፊት ለፊት የሚወሳው ችግር ሁሉ የዚያ ቅሬት ነው ብሎ መፈረጅ ለተወሰነ ጊዜ የሚያገለግል ዘዴ ይሁን እንጂ ቀስ በቀስ የዚያኛው ስርዓትም የራሱ የሆኑ መሰረታዊ ችግሮች እንደ እስከ ዛሬ ሁሉ አፍጥጠው ብቅ ማለታቸው አይቀርም። ጣጣው ያለቀ እንጂ ጣጣው ገና የሆነ ህዝብ የነገ ህይወቱ አጠያያቂ ይሆናል። የነገ ተረካቢ ትውልዱ ተስፋና ራዕይ ባሉታዊነት ኔጌቲቪስት አውትሉክ ተጽዕኖ ስር ይወድቃል። ተጠራጣሪ ይሆናል፣ ሽሽግ ይሆናል፣ ወይንም የሆዱን ደብቆ የተቀበለ የሚመስል ህዝብ ይሆናል። ተመራማሪና ጠያቂ ሳይሆን በደፈናው ሁሉን ተቀባይ ወይንም የሆዱን ደብቆ የተቀበለ የሚመስል ህዝብ ይሆናል። እንኳንስ መሪዎቹን በሙሉ ልብ ሊቀበል እርስ በርሱ ሙሉ በሙሉ ለመተማመን እጅግ ረዥም ጊዜ የሚፈጅበት ይሆናል። ወይ ግፍና መከራ አንገቱን ያስደፋው አሊያም የኑሮ ጫና ለዝምታ የዳረገው አይነት ህዝብ ይሆናል። መሪዎቹም ቢሆኑ ቡድናዊ አስተሳሰብ የሚያጠቃቸው እንጂ በየግላቸው ነፃ የሆነ የራስ መተማመን ያዳበሩ ስላልሆኑ ቅራኔዎች ይደበቃሉ እንጂ ወደ ስብሰባው ጠረጴዛ ጎልተው አይመጡም። አንድ የሀገራችን እውቅ ጸሐፊ ተውኔት እንደገለጸው በተቀራረብን ቁጥር የበለጠ እንጠፋፋለን። አብሮ አደግ፣ አብሮ መማር፣ አብሮ መታገል፣ አብሮ ማሸነፍ፣ አብሮ መምራት እጅግ ጠቃሚ ነው እንዳላልን ሁሉ ከአብሮ አደግህ አትሰደድ አይነት አስተሳሰብ እየገነነ ይመጣል። አብሮ አደግ እንደ ውስጥ አዋቂ እንደ ገበና አጋላጭ ይቆጠራል። ያም ሆኖ ሁሉም በህዝብ ይምላሉ። በአእምሮ ወይ በገንዘቡ ወይ በስልጣኑ ሊያውቁበት፣ ጠላታቸውን ጠላቱ አድርገው ጠላት ሊገዙለት፣ ወዳጃቸውን ወዳጁ አድርገው ወዳጅ ሊሸጡለት፣ እምነቱን ሊታመኑበት፣ እድገቱን ሊታደጉበት፣ ውስጡን ሆድ ለሆድ ሊስቁ ለሆዳቸው ስላወቁ እንደተባለው መሆኑ ነው። መተሳሰብ ወደ መተናነቅ ይለወጣል። ራስን አድን የመመሪያዎች ሁሉ ቀዳሚ ይሆናል። አገር ወደ ፓርቲ፣ ፓርቲ ወደ ቡድን፣ ቡድን ወደ ግለሰብ ይጠብ ይለወጥና የአገር ጉዳይ ሲባል ያንድ የራስ ጉዳይ ወደ መሆን ይዘቅጣል። ይህን ሪፖርቶች ራስ ቅኝት ይዘው ይቀርባሉ። ፖሊሲዎች ራስን በማይጎዱበት መልክ ይቀረጻሉ። አጀንዳዎች ወደ ተፈለገበት አቅጣጫ ይመቻቻሉ። ዓላማ ቋሚ ፍኖት መሆኑ ይቀርና የወቅቱን ችግር ለማለፍ የተቀመረ የእሳት አደጋ መኪና ነው ይባላል። ቅዱሱን ርኩስ አባዩን ሐቀኛ ማድረግ ቀላል ጉዳይ ይሆናል። አንዱ ገጣሚ እንደተቀኘው ሕሊናቸውን ባይሹት ሐዘን የሚሸሹ እነሱ ለሰባት እምነት ሲምሉ ለሰባት ምላስ ሲያወሱ በአንደኛው ሲነካከሱ በሌላው ሲሞጋገሱ በሦስተኛው ሲካሰሱ ሌታይን ላፈር ያሉትን ሳይነጋ የሚያወድሱ ይሆናሉ። በሀገራችን የታዩ ነጋሲዎች፣ ገዢዎች፣ የፖለቲካ መሪዎች፣ ፓርቲዎች፣ ድርጅቶች፣ ማኅበሮች ታሪካቸው አካሄድ ውስጡ ሲታይ የታሪካቸው አካሄድ ውስጡ ሲታይ ከላይ ወደ ተጠቀሰው አጠቃላይ እውነታ ሲያመራ ነው የተገኘው። ማኪያቬሊ የአስተዳደር ዘይቤ ወይንም ሴሜቲክ አካሄድን በለው ይሆን? ከሊቅ እስከ ደቂቅ በደም ክትባት የተገኘ እስኪመስል ድረስ ተጠናውቶን መታየቱ ታሪካችንን ባህላችንና ፖለቲካችንን ወደኋላ ዘልቆና ጠልቆ መመርመር ግድ መሆኑን ሳይጠቁመን አይቀርም። የአመራሩ ሂደት ድግግሞሽ፣ ያለቃና የምንዝሩ መልክ፣ የሐዋርያውና የደቀ መዝሙሩ ባህሪ፣ የአማላጁና የመታያ አቅራቢው መመሳሰል፣ የአሮጌው ዲታ ቆራቆዝና የአዲሱ ቱጃር አመጣጠቅ፣ ፈጠረው የኢኮኖሚ መሪና ተመሪነት አሰላለፍ ወዘተ ህዝቡን ያው በገሌ ሲያሰኘው ቆይቷል። ምንም ይሁን ምን ህዝብ ከጠዲቁም ከጠበሉም አይደርሰኝም ብሎ የማሰቡን ያህል መንግስት ፈረሰ፣ ፓርቲ ተከላከለ፣ ምናልባትም አገርህ ውሃ በላው ቢሉትም
ተነካችብኝ የድሃ ጎጆዬ ሕንፃዎች ቢናዱን የምን ተዳዬ እንዳለው መምህር ገጣሚ አያገባኝም ማለቱን ይያያዘዋል። ይሄ ደግሞ ለማንም ደግ አይደለም። አሮጌው ተሿሚ ጣጣህ ገና ነው፣ አዲሱ ተሿሚ ጣጣህ ገና ነው። አሮጌው ምእመን ጣጣህ ገና ነው፣ አዲሱ ምእመን ጣጣህ ገና ነው። መከራ ሲፈራረቅበት ጊዜ ያመጣውን ጊዜ እስኪመልሰው እያለ ያሳልፋል። ጊዜም ለውጥ ይዞ ቢመጣ ፊት የበቀለን ወፍ ይበላዋል ብሎ ሲያፈገፍግ ብልጣ ብልጡ ይቀድመዋል። ቀድሞ መስዋዕትነት ለመክፈል የሚቆርጠው ቁጥር እየመነመነ ይመራል የተባለው ጀሌ እየሆነ መልካም ተናጋሪ እንደ አስተማማኝ አዋቂና መሪ እየተቆረጠ ወዘተ ሰው ሰራሽ ማህበረሰብ ፊክሽን ሶሳይቲ ወደ መፍጠር እንዳንጓዝ ያሰጋል። ብልጣብልጦች ብቻ እየኖሩ የውሃን ከቀን ቀን እያሽቆለቆሉ የሚታዩበት ሁኔታ አሰቃቂ ነው። ኑሮ መስታወት ነው ሲባል የነዋሪዎቹን ምስል ያሳያል ማለት ነው። ይህ መስታወት የዛሬ የአገሪቱን ጉስቁልና ብቻ ሳይሆን የነገን አባዜም ያሳያል። ቀኛ ሰራተኛና ባለሙያው እንደ ላቡ አይኖርም። ይልቁንም አፈጮማው አንደበተ ቀናው እያወላወለ የሚታይባት ሀገር እንዳትሆን መጠንቀቅ ይገባል። የዚህ አይነቱ አሰራር ጣጣው ገና ነውና የብልጥ ውሻ ቡችላ ሆዷ ውስጥ ይጮሃል የሚለውን ተረት አለመርሳት ነው። እየወረድን ላለንበት ቁልቁለት በጊዜ ታኮ ካልተደረገ ለጥቂቶች ገነት፣ ለብዙዎች ሲኦል እንደመመኘት ይሆናል። እንቀጥላለን። ክቡራን አድማጮቼ ሰብስክራይብ፣ ላይክ፣ ሼር ማድረግንም እናንተ እንዳትረሱ። ከዕለታት አንድ ቀን የገና ዕለት ቤተሰብ ለእራት እየተዘጋጀ ሳለ አንድ የዘመድ ጥቁር እንግዳ ከተፍ ይላል። እንዴት ናችሁ ይላል ከደጃፍ። ደህና እንደምን ሰነበትክ ይላሉ አባወራው። እኔ ደህና ነኝ። ዛሬ የጥቁር እንግዳ ሆንኩባችሁ? ኧረ ምንም አላስቸገርከንም። ዛሬ ገና እኮ ነው። መልካም ቀን መጥተሃል። ጥቂት ሰላምታ እንደተለዋወጡ ራት ተዘጋጅቷል፣ ና እንመገብ ይሉትና እሺ ብሎ ይቀመጣል። ሞሰቡም ቀረበ። ዶሮ በጎድጓዳ ሳህን ከማድ ቤት መጣ። ዙሪያውን ከበቡ ቤተሰብ። ሞሰቡ ተከፈተና መብላት ተጀመረ። ቤተሰቡ ውስጥ እጅግ አስቸጋሪ፣ እጅግ ሞገደኛ ልጅ አለ። አመለኛ ነው። ገና መብላት እንደተጀመረ እንግዳው ፊት አንድ እንቁላል ሲቀመጥ ያ ልጅ አፈፍ አድርጎ ዋጠው። አባት አንተ ባለጌ ከፊት ብላ አለው። ልጁ አልተበገረም። እንግዳው ግድ የለም ቶ ልጅ አይደለም እንዴ አለ። ባለቤትየዋ ለእንግዳው አንድ የዶሮ ብልት አወጣችለት። በጥቂት ሰከንዶች ያችን ብልት ልጁ ላፍ አደረጋት። አባት የልጁን ክንድ ይዞ በንዴት ጠበጠበው። እንግዳው በፍጹም አይገባም፣ ነውር ነው። ገበታ ላይ ልጅ አይመታም። በየጊዜው መምከር ነው እንጂ መደብደብ ተገቢ አይደለም። የመጨረሻ ብልት ለሁሉም ወጣ። ያ ልጅ ራሱ እያለለት የእንግዳውን አፈፍ አደረገ። አባት ገና ወደ አፉ ሳይከተው እጁን በፍጥነት ይዞ ክፉኛ ደበደበውና ወደ እንግዳው ዞሮ ይቅርታ ወዳጄ፣ ይሄ ልጅ እጅግ ባለጌ ነው። እንግዳው በዩሌንታ አረ የኔ ያህል አላጠፋም፣ የእኛ ልጅ እኮ ዶሮውን ከነድስቱ ነው ይዞት የሚሄደው አለ። ይህን ያባወራው አይ ለሱስ ልጃችንን ደህና አርገን ቀጥተነዋል አሉት። ከመሰረቱ ያልተቀጣ ከመነሻው ስነ ምግባር ያልያዘ ሰው ውሎ አድሮ የማይመለስበት አደጋ ላይ ይወድቃል። የተማርኩ አይደለሁም ወይ እኔ ያድነዋለሁ ማለት በፍጻሜው አይሆንም። የኋላ ኋላ ችግር እየሆነ ዋጋ ያስከፍላል። አቶ ታደሰ ገብረ ኪዳን የተባሉ የሀገራችን ደራሲ በአንድ መጽሐፋቸው ሚስተር ሮበርት ማክናማራ በዓለም አቀፍ የገንዘብ ድርጅት ዓመታዊ ጉባኤ ላይ ባደረጉት ንግግር ስለ አፍሪካውያን ችግር አውስተዋል። ኢትዮጵያውያን አንድ ላይ ተሰባስበን ቢያገኙን ኖሮ በሀገራችሁ ለምንድነው ረሃብ፣ ድንቁርና፣ መታረዝና በሽታ የነገሱት? ለምንድነው ወደፊት መራመድ ያልቻላችሁት ብሎ መጠየቁ አይቀሬ ነበር። እኛ ደግሞ ኢትዮጵያን ለማስቀደም የምናደርገው ጥረት የሚመ ነው ከቶ ለምንድን ነው? ከጥረት ማነስ፣ ጥረታችንን የሚያስተባብር በመጥፋቱ ወይስ ራሳችን ለራሳችን ፍቱን መርዝ ስለሆንን ብለን መጠየቅ ይገባናል። ይህን ጥያቄ ለመመለስ ያለ ጥርጣሬ ልብ በልብ መገናኘት ያስፈልገናል። የኔ ማደግ የሌላው ማነስ ነው የሚለውን አስተሳሰብ አሽቀንጥረን መጣል አለብን። ሁሉን ውንጀላ መንግስት ላይ ማነጣጠርም ተገቢ አይደለም። እንደ ናይጄሪያ የስልጣን ሹመኞች መቃብርን ገንዘብ ማስቀመጫ ማድረግ ደረጃ ላይ መድረስ የአፍሪካን የሙስና ደረጃ ጣራ እያመላከትን ባለንበት ሰዓት እኛስ ወዴት እያመራን ነው ብለን መጠየቅም ይገባናል። ሀብት የማጋበስ ልምድ አንዴ ከጀመረ ማደጉን አያቆምም። በርናርድ ሾው ዘር ኢዝ ኖ ሊትል ፕሬግናንሲ እንዳለው ነው። የእርግዝና ትንሽ የለውም። ያለ ጥናት የእግረኛ መንገድ ይሰራል፣ የእግረኛ መንገድ ይፈርሳል። ተሰርቶ ሊጠናቀቅ የደረሰ ግዙፍ ህንፃ ከፕላን ውጭ ነው ተብሎ ይፈርሳል። መመሪያ ይወጣል፣ ፉርሽ ባትሉኝ ይባላል። ሁሉንም መሸከም
መሸከሚያ ትከሻ ያለው ሕዝብ ይታገሳል? ዛሬ የቀረን ከመነሻው የማፍረስ መጠባበቂያ ሕግ መደንገግ ነው። ማንም ተጠያቂ፣ ማንም ኃላፊ የለም ለጥፋቱ። ድክመቶቻችንን ለማስወገድ መተራረም አስፈላጊ ነው። ነገር ግን ሂስን ስለምንጠላ ሂስ ደርዳሪን እንደ ጦር እንፈራለን። ወቀሳን በጸጋ መቀበል አናውቅበትም። ሰውን ላለማስቀየም እየተባለ ችግሮችን ሸፋፍንን ማለፍ ይቀናናል። ማስተዳደር ማለት ረግጦ ወይንም አዋርዶ መግዛት ይመስልናል። በመሆኑም የበቀል ልጆችን መፈልፈል ብሔራዊ መለያችን ሆኗል። ለችግሮቻችን መፍትሄ ሳናገኝላቸው እየቀረን በችግር ላይ ችግር እየተደራረበብን በልማት ወደፊት መግፋት አቅቶናል። በኋላ ቀርነታችን እያንዳንዳችን ጥፋተኞች መሆናችንን አምነን መቀበል አልቻልንም። አንዳችን በሌላችን ማሰብና ራሳችንን ነፃ ለማውጣት መቀበጣጠር እንጂ ለውድቀታችን ኃላፊነት መውሰድ አልተማርንም ይሉናል በዚያው መጽሐፍ አቶ ታደሰ ገብረ ኪዳን። ያ መጽሐፍ ይህን ያስመዘገበን በ1999 ዓ ም ነው። ዛሬስ የተጠቀሱት ችግሮች በመቶ ተባስተው ይገኛሉ። ብዙ የተዛቡ ሕግጋት ለአንድ ተረት ምቹ ሆነው እናያለን። ያን ልብ ካላልን የባሰ ችግር ውስጥ እንገባለን። ይህ ወቅታዊ ተረት ብላ ያለው ተጋግሮ ይጠብቀዋል፣ ተሸከም ያለው ታስሮ ይጠብቀዋል የሚለው ነው። ክቡራትና ክቡራን ወዳጆቼ፣ አድማጮቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።